ለብቻችሁ በር ዘግታችሁ የምታለቅሱበትን ጉዳይ የስውሯ ማርያም ዛሬ እንባችሁን ትጥረግላችሁ። ለቅሶ ከቤታችሁ ታስወግድላችሁ። እንባ ከቤታችሁ ታስወግድላችሁ። ትዳር ይዣለሁ ግን ልጅ የለኝም። ምን የለኝም? ግዴላችሁም እስቲ ልጅ የለኝም በሉ። ትዳር ውስጥ ልጅ በማጣት ያለው ፈተና ከባድ ነው ወገኖቼ። የትኛው በር ይከፈት ስላችሁ ግማሻችሁ የጤና አላችሁ፣ ግማሻችሁ የበረከት አላችሁ፣ ግማሻችሁ የትዳር አላችሁ፣ ግማሻችሁ የልጅ አላችሁ። የደስታውንም በር ይክፈትልን፣ እየነደደ ያለውንም እሳት ያጥፋልን። መዝሙር 101 ቁጥር 2 ላይ እንዲህ የሚል ቃል እናነባለን። ማይዜ ተመጽሐቤ ይለዋል። ወደ እኔ መቼ ትመጣለህ ይለዋል። እስቲ ሁላችሁም ጠይቁት እስቲ እግዚአብሔር ወደ እኔ በሉ፣ መቼ ትመጣለህ? መዝሙር 56 ቁጥር 3 ላይ መልሱን ይመልሳል። ምን ብሎ? እምነቴን በአንተ ላይ አደርጋለሁ በእግዚአብሔር ታምኛለሁና አልፈራም ይላል። እስቲ በእግዚአብሔር ታምኛለሁ በሉ። ምን አልልም? ምን አልልም? አልፈራም። አምላክሽ አያድንሽም ይሉኛል፣ አንተ ግን መጠጊያዬ ነህ። አንተን ተጠግቻለሁና ከጠላት አመልጣለሁ ይላል ዳዊት። እግዚአብሔርን ተጠጋችሁ ከጠላት ዳናችሁ። ድንግል ማርያምን ተጠጋችኋት፣ ያውም ታምረኛዋን የስውሯን ማርያም። እዚህ እንኳን ያዛኝቷ የእናታችን ድንግል ማርያም ስዕል ነው። እንዴት እንደሚያምር ይታያችኋል አይደል? ከፊት ለፊት ያላችሁ አንድ ስዕል ነው ማስታውሳችሁ። ከኔ ጋር ናችሁ? ስዕሉ እዚህ ጋር የለም፣ በህሊናችሁ ውስጥ ግን አስታውሱት። መድኃኔ ዓለም የማርያም ልጅ በር እያንኳኳ ምን እያንኳኳ? ምን እያንኳኳ? ዳዊት የጠየቀው ጥያቄ መቼ ትመጣለህ ነው ያለው። እሱ ግን ምን እያደረገ ነው? መድኃኔ ዓለም የእናቴ ልጅ መድኃኔ ዓለምማ ከእናቱ ጋር መጥቶ ነበረ። በሚልኪያስ እንዲህ ብሏቸዋል፣ አፍቀርኩክሙ አላቸው፣ ወድጃችኋለሁ አላቸው። እስቲ በሉ እናንተ ወንዶች አትሸነግሉ ሴቶቹን። እንደው እህል ይበላልኝ ውሃ ባፊ አልዞረም፣ ሰማይ ሊደፋብኝ ነው አንቺን ካልሰማው ካላየው ካላገኘው እያላችሁ አትደልሏቸው። የሰው ልብ ደግሞ አታንጠልጡ። ማታገቧቸውን ስሙ እናገባለን እያላችሁ ድንግል ማርያም እንዳታሳዝኑ ነግሬያችኋለሁ። ማርያም ለቃል ርደት ለስጋም እርገት መሰላል የሆነች የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመናዋ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን መመኪያችን አማላጃችን በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም ልብሳችንም ጉርሳችንም ድንግል ማርያም ዘመዳችን ወገናችን ድንግል ማርያም የምንመረጎዝባት በትረ ሃይማኖታችን ድንግል ማርያም የምንመካባት የመመኪያችን ዘውድ ድንግል ማርያም ከፍ ከፍ ያልንባት መታያችን ድንግል ማርያም የሕይወት እንጀራ የቀረበባት አማናዊት መሶብ ድንግል ማርያም ከኃጢአት ስጥመት የዳንባት መርከባችን ድንግል ማርያም በደቂቀ አዳም በልዑላኑ በትሑታኑ በሰማይ በምድር በገነት በመንግሥተ ሰማያት በዚህም ዓለም ውድስት የሆነች የኢየሱስ እናት ድንግል ማርያም መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስ እያማለለች የምታሰጥ ሥላሴ ክብር የክብር ክብር ያጎናጸፏት ድንግል ማርያም ከመንጸፈ ደይን ወደ ገነት ከሞት ወደ ሕይወት ከሐሳር ወደ ክብር ከትትና ወደ ልልና የወጣንባት መሸጋገሪያችን የጭንቋ ደራሽ የክፉ ቀናችን ድንግል ማርያም እንባችንን የጠረገችልን ጉድለታችንን የሞላችልን መራራውን ያጣፈጠችልን ከሞት መንጋጋ የነጠቀችን የስውሯ ማርያም እናታችን ስሟ የከበረ ይሁን። እስቲ የተደረገላችሁ አመስግኗት። ለወላዲተ አምላክ ለጌታ እናት ለአማኑኤል እናት ያንሳታል። አመስግኗት። ሊቁ ኢትዮጵያዊ ቄርሎስ መፍቀሬ ድንግል አባ ጊዮርጊስ ዘጋስጫ በመጽሐፈ ሰዓታቱ ላይ ስለ እመቤታችን ስለ ቅድስት ድንግል ማርያም የተናገረው አንድ ነገር ልናገርና ወደ ትምህርት ሐሳብ ገባል። ቅድም እየመጣን ወደዚህ በመንገድ ላይ አብረውኝ በእንግድነት የመጡ አንድ መምህር ነበሩ። እዚሁም በመካከላችን ባወደ ምሕረት አሉ።
በተራራ ላይ ያለች አንድ ቤተክርስቲያን በዚህ አቅራቢያ አየውና ያችን ቤተክርስቲያን ተደንቄ ፎቶ ሳነሳት የአባ ጊዮርጊስ ዘጋስጫን ድርሰት ያንን የጸሎት ቃል ሊቁ ወንድሜ መምህሬ ያስታውሱኝና እዚህ ቁጭ ካልኩ በኋላ ያ ነገር በውስጤ መጣ። እንዲህ ይላል አባ ጊዮርጊስ ዘጋስጫ በሰማይ ያለችውን በላይ በሰማይ ያለውን መላእክት የሚያገለግሉባትን ሀገረ ሰማይ ይመለከትና በሰማይ መላእክት የሚያገለግሉትን አገልግሎት ተገልጦለት ያይና በምድራዊት ቤተ መቅደስ የተሰበሰብነው እኛ ምድራውያን አገልጋዮቹ የምናገለግላትን ወይም የተሰበሰብንባትን ቤተ መቅደስ በሰማይ ካለችው ጋር ያነጻጽራል። ወባቲ ለዛቲ ቤተ ክርስቲያን ሥርዓተ መላእክት አርያ ዘበሰማያት ቤተ ክርስቲያን እሰትትሜሰል በጽርሐ አርያም ዘላይሉ ወቅድስት ድንግል በሰረገላ እሳት ዘይጼውርዎ ኪሩቤል። ለዚች ቤተ ክርስቲያን አለ። እስቲ ሁላችሁም ለዚች ቤተ ክርስቲያን በሉ። በሰማይ በአርያም ያለ ሥርዓት አላት። ቤተ ክርስቲያን ጽርሐ አርያምን ትመስላለች። ልብ አድርጉ። የቆማችሁባት ቤተ ክርስቲያን ቀላል አይደለችም። ምንን ትመስላለች ብላችሁ መሰከራችሁልኝ? ኧረ ባዛኝቷ ምሳል በላችሁ? ሰንበት እየጾማችሁ ነው? እስቲ ጽርሐ አርያም በሉ። ቤተ ክርስቲያን ጽርሐ አርያምን እንዴት መሰለች ሲል አባ ጊዮርጊስ ዘጋስጫ ሁለቱን ያነጻጽርልናል። የሚገርም እኮ ነው። በሰማይ ያለችውና በምድር ያለችውን አሁን ሳልነግራችሁ ጥያቄ ጠይቃለሁ። ከመለሳችሁልኝ እንደው ምን አደርግላችኋለሁ? መነኩሴ የሚሰጠው የለውም። እንደው እንዳላጨበጭብ ደግሞ ማይክ ይዣለሁ። በሰማይ ያለው ቤተ መቅደስ ይበልጣል? በምድር ያለው ቤተ መቅደስ ይበልጣል? በሰማይ የምትሉ እጅ አሳዩኝ። አቤት 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 ናፍቋችኋል ማለት ወደ ሰማይ አውርዱ። በምድር የምትሉስ እስቲ እንዳንበላ ብላችሁ ነው እንዴ? በምድር የምትሉ እስቲ ከፍ አድርጉ። እሺ አውርዱ። ለማንኛውም እንዲህ ነው የሚለው በሰማይ ያለችው ቤተ መቅደስ አለ በሉላችሁ ታቦተ ብርሃን አለባት፣ መንበረ ብርሃን አለባት፣ መንጦላዕተ ብርሃን አለባት፣ መሰዊያ አለባት። ስንት ነገር ነገርኳችሁ? ኧረ በማርያም ሂሳብም አልተማራችሁ? ስንት ነገር ተስማሙ። በመስኮት የተማራችሁ አራት እኔ ነገርኩት። ስንት ነገርኳችሁ? ታቦተ ብርሃን 1፣ መንበረ ብርሃን 2፣ መንጦላዕተ ብርሃን 3፣ መሰዊያ ስንት ነገርኳችሁ? ቤት ባለው ቤተ መቅደስ ውስጥ በሰማይ ባለው መቅደስ ውስጥ በዚህ ቤተ መቅደስ ውስጥ ሲልና አይኑን ደግሞ ወደ ምድራዊት ቤተ መቅደስ ሲያነሳ በዚህም ቤተ መቅደስ ታቦተ ብርሃን፣ መንበረ ብርሃን፣ መንጦላዕተ ብርሃን፣ መሰዊያ አለ አለ። እኩል ሆነ አይደለም? መልሷ። አሁን ብልጫ ብላችሁኛል አይደል? ምን ሆነ አሁን? ቆይ ደግሞ አሁን አትቸኩል። እኩል አይደለም፣ የሚበልጥማ አለ። እግዚአብሔር ከሁላችን ጋር ይሁን። አሁን በሰማይ ባለው መቅደስ ውስጥ በሉ። እንደው ተቸገሩ ያለ ዛሬም አላገኘዋችሁም። በሰማይ ባለው መቅደስ ውስጥ በሉ ኪሩቤል የሚሸከሙት ሰረገላ አለ። ቤት ባለው መቅደስ ውስጥ ማን የሚሸከሙት ሰረገላ? የሥላሴን ዙፋን የሚሸከሙ ኪሩቤል አሉ በሰማይ። ልብ አድርጉ። ከልዑል መንበር ወይም ከሥላሴ ዙፋን እንዲህ የሚል ቃል ይወጣል፣ እኔ እሸከማችኋለሁ እንጂ እናንተ አትሸከሙኝም ይላቸዋል። እስቲ እንሸከመናል ሥላሴ በሉ በሉ እንጂ። የእናቴ ልጅ የቻለክ ማን ነው? የቻለን ማን ነው? የተሸከመን ማን ነው? ከናስቸጋሪው ጸባያችን እሹሩሩ ብሎ እንደ ልጅ አስታመመን ማን ነው? እናት የማትችለውን የቻለው ማን ነው? አባት የማይችለው የቻለው ማን ነው? አረ ምድር አይደለም የቻለችን፣ የቻለን ሥላሴ ነው። ክብር ለሥላሴ ይሁን። የቻለን ማን ነው? አሁን አንዳንድ ሰዎች እኔ ቤቴ ነው የቻለኝ ይላሉ። ውሸት ነው። ሥላሴ ነው የቻለን። ማን የቻለን? ይገርማል። አሁን በሰማይ ባለው መቅደስ ውስጥ ኪሩቤል የሚሸከሙት ሰረገላ አየው አለ። በዚህ መቅደስ ውስጥ ሰረገላ አላየም። በአባ ጊዮርጊስ ዘጋስጫ መፍቀሬ ድንግል ኢትዮጵያዊ ቄርሎስ ምንድን ነው ያየው ካላችሁኝ፣ ያየው ይደንቃላ። ያያችሁትን አይታችሁ አይደል የመጣችሁት? ምን ታይቷችሁ እንደመጣችሁ፣ ማን አመልክቷችሁ እንደመጣችሁ እግዚአብሔር ባወቀ። ልብ አድርጎ በዚህ ቤተ መቅደስ ውስጥ አለ በሉ በማርያም እንደው አዛኝቷ ተባርካችሁ። በዚህ ቤተ መቅደስ ውስጥ
እሳት ቃል ማህያዊ ክርስቶስን ሳትቃጠል 9 ወር ከ5 ቀን በማይጸኗ የተሸከመች ሐሊበ ድንግልና ያጠባች የመለኮት እሳት ያላቃጠላት የኢየሱስ እናት ማርያም አለች አለ። አመስግኗት። በእኛ ቤት ውስጥ እኛ በተሰበሰብነው መቅደስ ውስጥ የኢየሱስ እናት አንተ መካከል አለች። ደስ ይበል። አንቺ መካከል አለች ድንግል ማርያም፣ እኛ መካከል አለች አዛኝቷ የስውሯ ማርያም። አመስግኗት በደንብ አድርጋችሁ። ጊዜው ወቅቱ የጾም ነው፣ ግን ስናመሰግናት እናርፋለን ብለን ነው የምናመሰግናት። በደንብ አመስግኗት። አሁን ምን አለ? በሰማይ ሰረገላ ነው፣ ሰረገላውን ግን ይሸከሙታል። ሥላሴ መሸከም ግን አይቻላቸውም። በዚህ ቤት ያየዋት ግን ከሁሉ ትበልጣለች። አንቲ ታቢም ኪሩቤል፣ ከኪሩቤል የምትበልጠዋን ንግሥት፣ ከሱራፌል የምትበልጠዋን ንግሥት፣ ከሊቃነ ጳጳሳት የምትበልጠዋን ንግሥት፣ ከሁሉ የምትበልጠዋን ንግሥት የእኛን እናት አዛኝቷን ማርያምን አያት። የተሰወረውን ገልጦልን መድኃኔ ዓለም እናቱን ያሳየን ዛሬ። ደስ አላችሁ? እናንተ ደስ ካላችሁ በላይ ዛሬ እዚህ በመምጣት እኔ ደስ ያለኝ። ቦረና ዞን ተልተል የሚባል ሀገር ጉባኤ ነበረኝና ምክንያት ፈጠርኩና ነገ ከዚህ ሄጄ ወደዛ ሀገር ሄዳለሁ። ይገርማቸዋል። እንደው አዛኝቷ እኔን አስተካክላ ልትሰራኝ ጠርታኝ ከሆነስ እንደው እኔ ማልጠቅመውን እንድጠቅማ ልታረገኝ ይሆናልና የሰው ተአምር ያለው ይገርማቸዋል። እመብርሃን የምታደርገውን ተአምር፣ የስውሯ ማርያም የምትሰራውን ተአምር በዚህ ቦታ ላይ እመለከታለሁ። ዛሬ ለኔ ተአምር ልትሰራልኝ ነው እንጂ መቼም እናንተን ላስተምር አይደለም የቆምኩት። ድንግል ማርያም እኔን አቁማ እናንተን ማስቀምጣ ምስጢሩን ገልጣ ታስተምረን። የትምህርታችን መነሻ ርዕስ የምናደርገው በሐዋርያት ሥራ ምዕራፍ 12 ቁጥር 10 ላይ የሚገኘውን ቃል ነው። ቃሉን አጠር አድርጌ እነግራቸዋለሁ። የትምህርታችንን ቃል አብረን እንጠራለን። ተከፈተላቸው በሉ። አትፈልጉም እንዲከፈተላችሁ? እስቲ ወንዶች ብቻ ተከፈተላቸው በሉ። በደንብ እጃችሁን ከፍ አድርጉ። ተከፈተላቸው በሉ። አይሰማም። ተከፈተላቸው በሉ። ድገሙ። ተከፈተላቸው በሉ። በማን ይከፈትላችሁ? አማኑኤል ይክፈትላችሁ። መድኃኔ ዓለም ይክፈትላችሁ። ድንግል ማርያም ትክፈትላችሁ። የስውሯ ማርያም ትክፈትላችሁ። በቤቷ የተጠለላችሁ ደጅ የምትጸኗት በስዕሏ ወድቃችሁ እንደለመናችኋት የተዘጋባችሁን የጤና በር ድንግል ማርያም ትክፈትላችሁ። እስቲ እናንተ ከፍ አድርጉ በተራ። አዎ ከፍ አድርጉ በደንብ እህቶቼ። ተከፈተላቸው በሉ። የእናንተ ድምፅ አነሰምን ነው? በደንብ ተከፈተላቸው በሉ። አይሰማም። ድገሙ። ተከፈተላቸው በሉ። የተዘጋው የልጅ በር ይከፈትላችሁ። የተዘጋው የትዳር በር ይከፈትላችሁ። የተዘጋው የጤና በር ይከፈትላችሁ። የተዘጉብንን ስልጣን የማይከፍተውን ገንዘብ የማይመልሰውን ቋጠሯችንን አማኑኤል ይፍታልን። ይፈታል። የማርያም ልጅ ይፈታል። ይከፍታል። የማርያም ልጅ ይከፍታል። ያስተካክላል። የማርያም ልጅ ያስተካክላል። እዚህ ውስጥ ልብ አድርጋችሁ ስሙኝ። እዚህ ውስጥ ከኦርቶዶክስ እምነት ውጪ የሆናችሁ ሰዎች አላችሁ። ለእናንተ ቅድሚያ ተፈቶላችሁ እንድትመሰክሩ ታብቃችሁ። አመስግኑ በደንብ አድርጋችሁ። ይህንን ቃል የምናገኘው በሐዋርያት ሥራ ምዕራፍ 12 ቁጥር 10 ላይ ነው። ምን አለላቸው? አሁን የትምህርት ርዕስ ያልጠራ ሰው አስወጣለሁ ማለት ነው። አሁን ባለስልጣን ነኝ ለ40 ደቂቃ። የሰማችሁ ይኖር። ምን አለላቸው? ስልጣን የማይመልሰውን ማን ይመልሳል? ተንኮለኛ የዘጋውን ማን መክፈት ይችላል? ማን መክፈት ይችላል? ምቀኞች የዘጉትን ማን መክፈት ይችላል? ተንኮለኞች ሸረኞች የዘጉትን ማን መክፈት ይችላል? ጠላት የዘጋውን ማን መክፈት ይችላል? ዲያብሎስ የዘጋውን ማን መክፈት ይችላል? የጠመመብን የተዘጋብህን አላሳያለን በሕይወት በር ላይ የተጋረደውን መጋረጃ የማርያም ልጅ ክርስቶስ ይግለጥላችሁ። ይገርማችኋል። በሕይወታችን የተዘጉብን ምዕራፎች የሚከፉት በእግዚአብሔር ነው። እግዚአብሔርን ብቻ ተስፋ አድርጉ ምእመናን። ከእግዚአብሔር ውጪ የሚያስብላችሁ የለም። ከእግዚአብሔር ውጪ የሚረዳችሁም የሚረዳችሁም የለም።
እስቲ እግዚአብሔር በሉ። የሚረዳን ደግሞም የሚረዳን ነው። ድብቅ ጸሎታችሁን መድኃኔዓለም ይስማላችሁ። ለሰው ያልነገራችሁትን ያዳምጥላችሁ። ለብቻችሁ በር ዘግታችሁ የምታለቅሱበትን ጉዳይ የስውሯ ማርያም ዛሬ እንባችሁን ትጥረግላችሁ። ለቅሶ ከቤታችሁ ታስወግድላችሁ። እንባ ከቤታችሁ ታስወግድላችሁ። መከራውን ከቤታችሁ ታስወግድላችሁ። በትዳራችሁ አልቅሳችሁ ይወጣችሁ፣ በኑሮ ተማራችሁ ይወጣችሁ፣ በንግዱ ተማራችሁ ይወጣችሁ፣ ከእጃችሁ ያለው ተበትኖባችሁ ተስፋ ቆርጣችሁ የመጣችሁ የኔ ቀን አብቅቷል፣ የኔ ጊዜ አልፏል፣ የኔ ፀሐይ ጠልቃለች ብላችሁ ተስፋ የቆረጣችሁ የሞት ያክል ቀብረ የረሳውን ነገር እግዚአብሔር ከመሬት ቆፍሮ እንደገና አንስቶ በእግሩ ያቆምልሃል። ወደ ቤት ስትሄድ የጎደለው ሞልቶ ይጠብቃል። ወደ ቤት ስትመለስ መራራው ጣፍቶ ይጠብቃል። ወደ ቤት ስትሄድ ያልተፈተሩ ነገሮች ሁሉ ተፈቶ ይጠብቀዋል። እናምናታለን የጌታን እናት የኢየሱስን እናት። እናም ስራ ትሰራለች፣ ቤት ገብታ ስራ ትሰራለች። የምታስተካክል የምትፈታ እናት ናት። ሰዎች ተሰብስበው መክረው በተንኮል የዘጉብንን በር እሷ መክፈት ስለምትችል ነው። ከተለያየ ሀገር የተሰበሰበ ነው። እሷ መክፈት ትችላለች። በሉ እስቲ እናቴ ሆይ በሏት። እስቲ እመቤቴ በሏት። ኪዳነ ምሕረት በሏት። አዛኝቷ በሏት። ወለላይቱ በሏት። ሚስጥረኛዬ በሏት። እናቴ በሏት። የክፉ ቀኔ በሏት። እማዋይሽ በሏት። ላንቺ ነው እንጂ ለሌላ ምን ይነገራል? አያችሁ፣ ችግር የሚገባት ጉድለት የሚገባት የሰው ችግር ይገባታል ድንግል ማርያም። አልቅሰሽ እንደመጣሽማ እንባሽ ተብሶልሽ ነው የምትሄጂው። የጌታ እናት ዛሬማ ትጎበኘናለች። በዚህ ጋር በሰው ትከሻ የመጣችሁማ በእግራችሁ ሳትመለሱ አትተዋችሁም። ድንግል ማርያም አትተይን በሏታ። ድንግል ማርያም አትተይን በሏት። እንደው አንዳንዶቻችሁ ግን አታጨብጭቡ። ወስማም ስታጨበጭቡ የሰው ጆሮ ትደፍናላችሁ። በደንብ ነው የምትችሉት ማለት ነው አይደል? እንደው የሆነ እንደው ስቴዲየም ቢሆን እኮ ትበጠብጡን ነበረ። ዛሬ ለድንግል ማርያም ክብር ሲሆን በደንብ አጨብጭቡ። እሺ፣ አሁን ታርቀናል፣ በደንብ ታርቀናል። የትኛው በር ቢከፈትላችሁ ትፈልጋላችሁ ምእመናን? የጤናው በር? የጤናው በር የምትሉ እስቲ ግዴላ የጤናው በር የምትሉ አያችሁ፣ አውርዱ። ምእመናን ገንዘብ የሰበሰቡ ሰዎች ጤናው ጎሎባቸው መድኃኔዓለም እንዲሉታል። መድኃኔዓለም የሰጠኝን ሀብት ውሰድ እንካ ጤናዬ መልስ ይሉታል። ሰማችሁኝ አይደል? ቁራሽ እንጀራ እየበላው በባዶ ቤት በወርቅ ይሻለኛል፣ የሰበሰብኩት አላሳረፈኝም ይላል። የተንጣለለ ቪላ ውስጥ እየኖሩ የጎጆ ያክል ማይሞቃቸው አያሳዝኑ? የአበባ ምንጣፍ ላይ ተኝተው እንቅልፍ ያጡት አያሳዝኗችሁም ወይ? ልብ አድርጉ ምእመናን። ለምን ይመስላችኋል? ያለ እግዚአብሔር የሰበሰቡ አየናቸው፣ ታዘብናቸው። ለዓመት ብለው የሰበሰቡትን በዕለት ሲበትንባቸው አየን እኮ። ለሰርግ ያስቀመጡትም ለለቅሶ ይውላል። የሰማችሁ ይኖር? አዎ፣ ተከራይ ተቀምጦም ያከራይ ሬሳ ይወጣል። ሁሉ ተከራይ መሆኑን ማን አስተዋለው? እግዚአብሔር ልጆች፣ እግዚአብሔር ዛሬ አንድ የሚነግረን ሐሳብ አለው። እግዚአብሔር አንድ የሚነግረን ቁም ነገር አለው። እግዚአብሔር አንድ ዛሬ የሚያሳውቀን ነገር አለው። ልመና ይዛችሁ ከችግራችሁ ጋር መኖር ከጀመራችሁ 10 ዓመታት ያሳለፋችሁ ሰዎች ትኖራላችሁ። ከችግራችሁ ጋር 5 ዓመት የቆያችሁ ሰዎች ወይንም ደግሞ በጽኑ ደዌ 1 ዓመት የተሰቃያችሁ ሰዎች፣ እናንተ ልክ እንደ መጻጉዕ በጸበል ዳር መኖር የጀመራችሁ ሰዎች፣ ጸበል አለ ጸበል ፈልቋል በሚባልበት ሀገር ሁሉ እየዞራችሁ መዳን ያልቻላችሁ ሰዎች፣ መቼ ነው ሌሎች ሲድኑ ያለው እኔ መቼ ነው የምፈታው የምትሉ ሰዎች አላችሁ። የመጎብኛ ዘመናችሁ ዛሬ ይሁን። አዛኝቷ እናንተ ልትፈታ የምትመጣባት ሌሊት ይቺ ቀን ትሆንላችሁ። በር ተዘግቶባቸው በጽኑ ሕመም የሚያለቅሱ ሰዎች አሉ። ዓለም ተስፋ አስቆርጣ መጋረጃ የተጋረደበት አለ። በቤት የቀረ መርፌ የሰለቸው አለ፣ መድኃኒት የሰለቸው አለ፣ ቤተሰብ የሰለቸው አለ፣ ወገን የሰለቸው አለ፣ ዘመድ የሰለቸው አለ። ገንዘቡ ተበትኖበት ዘመዱ በዛ ልክ ሸሽቶት ሰው ተጸይፎት ቁስለ ስጋው ስለሸተተ አፍንጫቸውን እየያዙባቸው ሰዎች የናቋቸው ሰዎች ይኖራሉ።
እመኑኝ የተዘጋውንማ ከፍታ ባልጋ ላይ የወደቀውን እንደ መጻጉዕ ድንግል ማርያም ማንሳት ትችላለች። ለዚህ ምስክር ነን እኛ። ስንቱን ከቤት ስታወጣ አይተናል። በጓዳ የቀረውን ስንቱን ከቤት ስታወጣ አይተናል ድንግል ማርያም። ሰማችሁኝ አይደል? እኔ ስለ አዛኝቷ ስናገር ስለተደረገልን ምስክር ነን። እዚህ የቆምነው ሸፋፋው እግራችንን ጫማ የለበሰው በድንግል ማርያም ስለሆነ ሰው ተብለን የተጠራ የቆምነው። እንደው በዚህ ዘመን እንኳንም አገኘናት ድንግል ማርያም። እሷ ባትኖርልንማ ኖሮ ይሄ ሁሉ በአራት አቅጣጫ ሊውጠን የሚፈልግ ጠላትማ እንደ አንበሳ የሚያገሳብንማ ይውጠን ነበረ። በየሌሊቱ የሚቆፈርበን ጉድጓድ ውስጥ እንወድቅ ነበረ። አዛኝቷ እያነሳችን እንጂ በየቀኑ የሚደገስ ድግስ አለ፣ የሞት ድግስ። ምቀኞች ይሰበሰባሉ፣ ምቀኞች ይዶልታሉ፣ ምቀኞች ይመካከራሉ፣ ምቀኞች የሆነ ነገር ያደርጋሉ፣ ተንኮለኞች ያሴራሉ። ከእንዲህ ካለ ሴራ ውስጥ ሁሉ በየቀኑ ታስመልጠናለች። በየቀኑ ጉድጓድ ይቆፈራል፣ በየቀኑ ያስመልጠሃል፣ በየቀኑ ጉድጓድ ይደፍንልሃል፣ በየቀኑ መርዝ ይበጠበጥልሻል፣ በየቀኑ መርዝ ብልቃጥ ይደፋልሻል፣ በየቀኑ ጠልፎ የሚጥል እንቅፋት በበር ላይ ይቀመጣል፣ በየቀኑ እንቅፋት ያነሳልሃል፣ በየቀኑ መረብ ይወጠራል፣ በየቀኑ የሚበጥስ አረ አማኑኤል የስንቱን እንቅፋት አነሳ። ጠልፎ የሚጥለውን ጠላት ያስቀመጠውን እንቅፋት ከመንገዳችን ያነሳልን መድኃኔ ዓለም ነው። ክብር ለስሙ ይሁን። እስቲ መድኃኔ ዓለም ነው በሉ። እኛ ከማናውቀው በሉ፣ እሱ ከሚያውቀው ከድንገተኛ ሞት ያተረፈን ያስመለጠን ማን ነው? ክብር ለመድኃኔ ዓለም ይሁን። መድኃኔ ዓለም ነው። የበረከት በር ተዘጋባችሁ፣ እየሰበሰባችሁ በሰበሰባችሁ ልክ ያላረፋችሁ፣ እየሰራችሁ ያልተባረካችሁ፣ የተሰበሰበውን ሰይጣን የበተነባችሁ። ይሄው መስራት ከጀመርኩ ይሄን ያክል ዓመት ሆነኝ። ምንም ጠብ ያለ ነገር የለም። እሰራለሁ፣ እደክማለሁ። ደግሞ ብዙ የማይሰሩት ሲለወጡ አያለው። ምንድነው የኔ ጥፋት? እየደከምኩ ነው። ሌሊት ተነስቼ ማታ ነው ምገባው። ግን እንዲህ ባለ ሁኔታ ውስጥ ግን አልተባረኩኝም ብላችሁ የበረከት ጥያቄ ይዛችሁ የመጣችሁት ተንኮለኞች የዘጉትን የሥራ በራችሁን መድኃኔ ዓለም ይከፍተዋል። ማን ይከፍተዋል? እስቲ የሥራ በራችንን በሉ። የስውሯ ማርያም ትከፍተዋለች። እንደው ያላሰባችሁትን ሲሳይ ትስጣችሁ ድንግል ማርያም። አመስግኑ በደንብ አድርጋችሁ። የትዳር በር የተዘጋባችሁ ስለ ትዳር የምትጠይቁ አላችሁ። የምን በር የተዘጋባችሁ? የምን በር? የትዳር ማግባት እኮ ፈልጋለሁ፣ የሚቀርበኝ ሰው ከቀረበኝ በኋላ ባላወቅኩት ሁኔታ ይሸሸኛል የምትሉ ሴቶች አላችሁ። እኔ እኮ ማግባት ፈልጋለሁ፣ ስቴብል የሆነ ላይፍ ፈልጋለሁ፣ ቋሚ የሆነ ህይወት፣ ቋሚ የሆነ አድራሻ፣ ልጅ መውለድ ፈልጋለሁ። አያችሁ፣ ቤተሰቦቼ የኔን ዓለም ቢያዩ ይፈልጋሉ። ግን ምን ላርግ? የኔ ጥፋት አይደለም። የሚቀርቡኝ ወንዶች እንደ ሸንኮራ አገዳ እየመጠጡ ይተፉኛል። ሴትነቴን ብቻ ይፈልጋሉ። ጊዜያዊ ስሜታቸውን ብቻ ያራምዱብኛል። ምን ላርግ? የኔ ጥፋት አይደለም ብላችሁ እንዲህ ባለ እውነተኛ ሰው በመፈለግ የደከማችሁ ሴቶች አላችሁ። እናንተ ወንዶችም ልንገራችሁ ዛሬ ትዳር የሚገኘው አላፊ አግዳሚውን በማየት አይደለም፣ ላይፍ ቴስት በማለት አይደለም፣ እንደ ቡፌ እየዞራችሁ እዚህም እዛም በመቀራረም አይደለም። ኮሌታ ያልቃል እንጂ በማየትና አላፊ አግዳሚውን በማየት ትዳር አይገኝም። ትዳር ከፈለክ ከእግዚአብሔር የሆነችዋን ከፈለክ ወደ ሰማይ ብቻ አንጋጡ። የተሻለውን ካላገኛችሁማ ዛሬ በገባችሁበት በመረጣችሁ ትዳር ደምንባ እያለቀሳችሁ ያላችሁ ሰዎች የላችሁ። መቼ ነው የገባሁት እዚህ ውስጥ የምትሉ ሰዎች አላችሁ። መድኃኔ ዓለም ከሁላችን ጋር አይሆን። ያ የዲያብሎስን አንደበት ይሰርልን። ቃሉ እንዳንሰማ አውቆ ይታገላልና ይሰርልን መድኃኔ ዓለም። ትሰርልን ድንግል ማርያም። እና ይገርማችኋል፣ የትዳር በር ብቻ አይደለም። አንዳንዶች ደግሞ ትዳር ይዣለሁ ግን ልጅ የለኝም። ምን የለኝም? ግዴላችሁም እስቲ ልጅ የለኝም በሉ። ትዳር ውስጥ ልጅ በማጣት ያለው ፈተና ከባድ ነው ወገኖቼ። ይኸው ሚስት ጠፍጥፋ ማምጣት አትችልም። ተረዷቸው እናንተም ወንዶች የሰማችሁ ይናር። እግዚአብሔር ካልሰጠ እሷ ከየት ታምጣ? በየሆስፒታሉ መዞር መመርመር አይደለም። የሰማችሁ ይናር። እሱ አይደለም ጉዳዩ። ጠብቀዋ መድኃኔዓለምን። እስቲ እንጠብቀዋለን በሉ። 3 እና 4 ዓመት
በትዳር ውስጥ ሴት ልጅ ካልወለደች ቤተሰብ ጣልቃ ይገባና ምንድነው እኛ እኮ ያንተን ልጅ ማየት እንፈልጋለን፣ ምን አይነቷን ያገባሃት፣ ለምን ፍታት የሚል ሐሳብ የሚሰጡ ሰዎች፣ በሰው ቤት ገብቶ ጣልቃ የሚገቡ ሰዎች፣ እግዚአብሔር የገመደውን ገመድ መቁረጥ የሚፈልጉ ሰዎች ይገባሉ ጣልቃ። እህቴ አይዞሽ፣ አንቺ በልጅ አልተባረክሽ። እግዚአብሔር እንዲህ ይላል በትንቢተ ኢሳይያስ ምዕራፍ 54 ላይ አንቺ ያልወለድሽ መካን ሆይ፣ አንቺ ያላማጥሽ ሆይ እልል በይ፣ ከእንግዲህ ወዲህ የመካንነትሽን ስድብና እፍረት ትረሺዋለሽ፣ ምክንያቱም ከባል በላይ እኔ እግዚአብሔር አለውልሽ ይላል። ከማ በላይ? ከማ በላይ? ከባል በላይ በሏ። ከማ በላይ? በጎ ስጦታ ፍጹም በረከት ከእግዚአብሔር ነው። በነገራችን ላይ በመጽሐፍ ቅዱስ ላይ በትዳራቸው ደስተኛ ሆነው እየኖሩ ግን ልጅ የሌላቸው ሰዎች እግዚአብሔርን ብቻ በመጠበቃቸው በአምልኮተ እግዚአብሔር በመጽናታቸው የተባረከውን አግኝተዋል። እኒያ ሐና ዘግይታ ተቀበለች። ማንን? ሳሙኤልን። ሳራ ዘግይታ በ90 ዓመቱ አገኘች። ማንን? ይስሐቅን። ኤልሳቤጥ ዮሐንስ መጥምቅን። እግዚአብሔር ያና ጸጋ ዛብ የመቼም በሸዋ ምድር ሳይነሱ አይቀሩምና ነው። አቤት የሸዋ ምድር ማይጸደ ለምለም ናት። 99 ቅዱሳን እቆጡባት እነ ሳሙኤል ዘደብረ ወገግ። ይኸው ሰሜን ጎንደር ብትሄዱና አባስነ ኢየሱስ የተባሉ ገዳመ ዊፋት ይላል መነሻቸው እዚህ ነው። እናንተ ታሪካችሁን የማታውቁ ትንሽ ሳንቲም ስታጠራቅሙ ልንዝናና ነው ብላችሁ ዱባይ አሸዋ ላይ ፎቶ ተነስታችሁ ነው እንጂ ታሪካችሁ መቼ ታውቁና? አቤት ቅዱሳኑ እኮ የፈለቁባት። ይኸው ሰባት ደጅ መድኃኔዓለም ሂዱና ይሁ ይኸው እነ ክርስቶስ ሰምራ እነ ተክልዬ እስንቱን እነ ሳሙኤል ዘወገግን ልንገርክ፣ እነ ታዲዮስን እነ ማንን ልበልክ፣ እነ ዜና ማርቆስን። ይገርማል። አቡነ ተክለ ሃይማኖት ከመወለዳቸው ካህኑ ጸጋ ዛብና እግዚአብሔር ልጅ አጥተው ኖሩ። ሰማችሁኝ አይደል? እግዚአብሔር ሳራን የጎበኘ እግዚአብሔር እስኪ ጎበኝሽ በአምልኮተ እግዚአብሔር ጽኚ፣ ዝም ብለን ባይሰጠንም እናመልከዋለን አሉ። እስቲ እዚህ ጉባኤ ውስጥ ያላችሁ ባይሰጠንም በሉ፣ እናመልከዋለን። ከነጉርለታችን ሳናጉረመርም እንጠብቀዋለን። አይኩትዎ በእንተ ኩሉ ነው የሚለው ቅዱስ ጳውሎስ። በሁሉ አመስግኑ ወጸልዩ ወትረ፣ በሁሉ አመስግኑ ሳታቋርጡ ጸልዩ አለ። በቃ መጸለይ ነው የኛ ድርሻ፣ በር ማንኳኳት። ምን ይሄ ብቻ? ስምዖንና አቅሌስያ 30 ዓመት ጠብቀው ነው እኮ አቡዬን ያገኙት፣ ገብረ መንፈስ ቅዱስን ያገኙት። አሁንም ሩቅ ሳልሄድ ልንገራችሁ፣ ፍሬ ብሩክ የተባለ ካህን እናቱ ከባለቤቱ ከቅድስት ዮስቴና ጋር ይኖራል። ልጅ በማጣታቸው ምክንያት ለመኑ ዘዘገብነ አልብነ ውሉድ አለች። ለማን የሰበሰብነው? ልጅ የለንም፣ ወራሽ የለንም። እኔ ብመንን ብላ ብትመንን አንድ ባህታዊ መልሷት የተባረከ ልጅ ሀገር የሚጠራበት ለኢትዮጵያ 5 መቅሰፍቶችን የሚያስቀር ልጅ ትወልጃለሽ ቢላት፣ ሀብትዬን የወለደችው እኮ ከብዙ ዘመን ጥያቄ በኋላ ነው። አይዞሽ እህቴ ተስፋ አድርጊው እግዚአብሔርን፣ የልጅ በር እስኪከፈት ድረስ ጠላቶችሽ እጃቸውን በአፋቸው እስኪጭኑ ድረስ ድንግል ማርያም ልጅ ታስታቅፍሻለች። አሜን በሉ እንጂ። የትኛው በር ይከፈት ስላችሁ ግማሻችሁ የጤና አላችሁ፣ ግማሻችሁ የበረከት አላችሁ፣ ግማሻችሁ የትዳር አላችሁ፣ ግማሻችሁ የልጅ አላችሁ። የደስታውንም በር ይክፈትልን፣ እየነደደ ያለውንም እሳት ያጥፋልን። እግዚአብሔር ከሁላችን ጋር ይሁን። መዝሙረኛው ቅዱስ ዳዊት በጣም የሚገርም አንድ ቃል በዚህ በመዝሙረ ዳዊት መዝሙር 101 ቁጥር 2 ላይ እንዲህ የሚል ቃል እናነባለን። ማይዜ ተመጽሐቤ ይለዋል። ወደ እኔ መቼ ትመጣለህ ይለዋል። እስቲ ሁላችሁም ጠይቁት እስቲ እግዚአብሔር ወደ እኔ በሉ፣ መቼ ትመጣለህ? ጌታ ሆይ መከራው ሰልችቶኛል፣ መድኃኒት ሰልችቶኛል፣ ሰውም ሰልችቶኛል፣ የሰው ፊት መቆም ሰልችቶኛል። የሰው ፊት ደግሞ እንደ እሳት ይጣበሳል፣ እንደ ሾህ ይዋጋል። ጌታ ሆይ መቼ ነው ወደ እኔ የምትመጣው? መቼ ነው ሰው የምታረገኝ? መቼ ነው ቀና የምታረገኝ? መቼ ነው ችግሬን የምታስወግደው? መቼ ነው እያላችሁ በጥያቄ ውስጥ ላላችሁ ቅዱስ ዳዊት እንዲህ ይላል። ማይዜ ትመጽሐቤ ካለ በኋላ መዝሙር 56 ቁጥር 3 ላይ መልሱን ይመልሳል። ምን ብሎ? እምነቴን በአንተ ላይ አደርጋለሁ፣ በእግዚአብሔር ታምኛለሁና አልፈራም ይላል። እስቲ በእግዚአብሔር ታምኛለሁ በሉ። ምን አለ?
ምን አልልም አልፈራም። በማን ታመናችሁ እናንተ? አቤት የሚዝቱብን አሉ። በማን የታመን ነው? እኛ የሚፎክሩብን አሉ። በማን የታመን ነው? ቀን የሚጠብቁ አሉ። በማን የታመን ነው? ምቹ ጊዜ የሚፈልጉ አሉ። በማን የታመን ነው? ማን ያስመልጠናል? እስከ ዛሬስ ያለው ነው በማን ነው? እና ቅዱስ ዳዊት ማይዜ ትመጽ ቀኑ ከፍቶብናል መቼ ትመጣለህ እንለዋለን። እኛ ፈተና ውስጥ ነን፣ ያውም በተወሳሰበ ችግር። ጌታ ሆይ በህመም ስቃይ ውስጥ ነን፣ መዳን እንፈልጋለን፣ ታመናል፣ መርፌ ሰልችቶናል። መቼ ነው መጥተህ የምትፈውሰን? አንተ መቼ ነው የምትመጣው እንልሃለን። የሌለህበት ጊዜ የለም፣ የታጣህበትም ጊዜ የለም፣ ያልኖርክበት ጊዜ የለም። አንተ ሙሉ በኩሌ በሁሉ የሞላ አምላክ እኮ ነህ ጌታ ሆይ። ግን ፈተናው ቢከብደኝ መቼ ትመጣለህ እልሃለሁ። ጠላቶች ተነስተውብኝ መቼ ነው የምትመጣው አልኩኝ። አያችሁ ብዙ ሰዎች ተነሱብኝ እኮ ነው ያለው ዳዊት አይደል? ብዙ ሰዎች ተነሱብኝ። ስንት ሰዎች? ብዙ ሰዎች። ብዙሃን ቆሙ ላይሌ፣ ብዙ ሰዎች ተነሱብኝ። ብዙሃን ይቤልዋ ለነፍሴ እያድነኪ አምላክኪ አንተ ሰምስካይ፣ አንተ ብዙ አምላክሽ አያድንሽም ይሉኛል፣ አንተ ግን መጠጊያዬ ነህ። አንተን ተጠግቻለሁና ከጠላት አመልጣለሁ ይላል ዳዊት። እግዚአብሔርን ተጠጋችሁ ከጠላት ዳናችሁ። ድንግል ማርያምን ተጠጋችኋት፣ ያውም ታምረኛዋን የስውሯን ማርያም። አይገርምም? በጣም የሚገርም ነው። ማይዜት መጽሐፌ አለ። መቼ ቢመጣላችሁ ትፈልጋላችሁ? ምመና ትምህርቴን ጨርሻ መቼ ቢመጣ ትፈልጋላችሁ? ዛሬ በሉ እስቲ ግድ የለም። መቼ? በመኝታችሁ ይጎብኛችሁ፣ መኝታችሁን ያንጥፍላችሁ። አልጋ አንጥፎ ያስታምማችሁ መድኃኔዓለም። በቁስላችን ላይ ዘይት የሚደፋልን መድኃኔዓለም ነው። የሚያድነውም የሚፈውሰውም እሱ ነው። ራሱ ዳዊት በመዝሙር 3 መጨረሻው ላይ ምን ይላል? ማዳን የእግዚአብሔር ነው ይለናል። ማዳን የማን ነው ይላል? እስቲ እግዚአብሔር ነው በሉ። ማዳን የማን ነው? እግዚአብሔር ያድናችሁ፣ ከዚህ ክፉ ዘመን ይከልላችሁ። እና ማይዜ ትመጽእ ይላል። እኔ አንድ ነገር ላስታውሳችሁ ነው። በጣም ብዙ ቦታ ተናግሬዋለሁ። ድንገት በማህበራዊ ሚዲያ ከሰማችሁ እዚህ እንኳን ያዛኝቷ የእናታችን ድንግል ማርያም ስዕል ነው። እንዴት እንደሚያምር ይታያችኋል አይደል? ከፊት ለፊት ያላችሁ አንድ ስዕል ነው ማስታውሳችሁ። ከኔ ጋር ናችሁ? ስዕሉ እዚህ ጋር የለም፣ በህሊናችሁ ውስጥ ግን አስታውሱት። መድኃኔ ዓለም የማርያም ልጅ በር እያንኳኳ ምን እያንኳኳ ዳዊት የጠየቀው ጥያቄ መቼ ትመጣለህ ነው ያለው። እሱ ግን ምን እያደረገ ነው? መድኃኔ ዓለም የእናቴ ልጅ መድኃኔ ዓለምማ ከእናቱ ጋር መጥቶ ነበረ። በየቀኑ ያንቺን በር እያንኳኳ ነው። ወንድሜ መድኃኔ ዓለምማ እኮ መጥቷል። ያልመጣበት ጊዜ መቻለና ችግርን ስለሚያውቅ እናት የማታውቀውን በር ዘግተህ የምታለቅስበትን መኝታህን በእንባ የምታርስበትን ጉዳይ አውቆ መጣ እኮ ሊፈውስ። በር እያንኳኳ ግን መድኃኔ ዓለምን ከበር አቁመህ በር አልከፍትለት ያልከው አንተ እኮ ነው ወንድሜ። አያሳዝንም? መድኃኔ ዓለም ለ2000 ምናምን ዓመት እኮ እኛ በር ላይ ነው ያለው። የተዘጋ በር ማንኳኳት እንዴት ይሰለቻል? እንዴት አልሰለችህም ብላችሁ ጠይቁት። የኔም በር ስታንኳኳ እንዴት አልሰለችህም በሉት። የዳይቱን የጎስቋላዋን ደጅ በኃጢአት የተዳደፍኩትን ነውሬን ሳታይ፣ ኃጢአቴን ሳታይ፣ እድፈቴን ሳታይ፣ መተላለፌን ሳታይ አንተማ መጥተህ ነበር መድኃኔ ዓለም በሉት። በሬን እያንኳኳ ነበረ። በር ያንኳኳውን የቤት ገብተህ ለመውጣት አልነበረም፣ ገብተህ ለማደር እራት ለመብላት ነበረ። እንዲህ አይደል ያለው መድኃኔ ዓለም? ማንም ድምፄን ቢሰማ በደጅ ቆሜ አንኳኳለሁ አለ። እስቲ በደጅ ቆሜ አንኳኳለሁ ብሉ። ድገሙና በሉ። በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ቢከፍትልኝም ከእርሱ ጋራ ወደ ቤቱ ገባለሁ፣ ከእርሱም ጋራ እራት እበላለሁ። መድኃኔ ዓለም እንደ ሌላ ገብቶ የሚወጣ እንግዳ አይደለም። ከአንተ ቤት የሚያድር እንግዳ ነበረ። ምን ዋጋ አለው? በር ቆለፍክበታ ወንድሜ። የእናቴ ልጅ በር ቆለፍሽበት መድኃኔ ዓለምን። አንቺ በተሸለመ ቤት ቁጭ ብለሽ መድኃኔ ዓለምን በበር ካቆምሽው ይሄው ድፍን 2000 ምናምን ዓመት ተቆጠረ። ፈልጎን መጣ ከሰማይ፣ ፈልጎም ማገኘን። ማግኘት ብቻ አይደለም፣ በትከሻው ተሸከመን። ደቅሲዮስ እንደነገረን በምኑ ተሸከመን? ማን አለ እንደ አማኑኤል የሚሸከም?
ተሸከመን፣ ቻለን። ይሄ አልበቃ ብሎ መጥፋታችንን ደግሞ ማጥፋታችን ሲገባው ወደ ቤታችን መጣ። ምን ጽድቅ ተገኝቶብሽ ይሆን በርሽ ላይ ቆመው መድኃኔዓለም? የቱ ጽድቃችን ነው? እሱ እኛን ደጅ ቆመው ምንም ጽድቅ እኮ የለንም። መኑ ዘይነጽእ ኃጢአት ሰማይ ሰይ ከሆነ ንጹሕ በቅር የሚሆነው ማን ነው? ከኃጢአት የነጻ ሁላችንም ንጹሕ እኮ አይደለንም። ሁላችንም የእግዚአብሔር ምሕረት ያስፈልገናል። አንድ የኢትዮጵያ ሊቅ እንደዚህ ብለዋል። የሰው ልጅ አሉ እስቲ በሉ የእግዚአብሔር የምህረቱ ጥገኛ ነው። ማንን የተጠጋችሁት? ምህረቱን በሉኝ በማርያም ምህረቱን በሏ ምህረቱን በሏ። ግነዩ ለእግዚአብሔር እስመ ኄር እስመ ለዓለም ምህረቱ ቸር ነውና አለ። ምን ነውና? ምህረቱ ለዘላለም ነውና። ለዘላለም ይቅር የሚል መድኃኔዓለም አየ። ወዶ ማይጠላው መድኃኔዓለም፣ አፍቅሮ ማይከዳው መድኃኔዓለም፣ ስሞ ማይነክሰው መድኃኔዓለም፣ ወረት የሌለበት መድኃኔዓለም፣ አስደግፎ ትቶ ማይሄደው መድኃኔዓለም፣ ሁል ጊዜ የሚወደን መድኃኔዓለም፣ እያጠፋን የሚፈልገን መድኃኔዓለም፣ እየበደልን የሚወደን መድኃኔዓለም፣ እኛ የተዳደፍነውን እኛ ኃጢአተኞችን ይወደናል መድኃኔዓለም። ደስ ይበላችሁ። አሁን ቀላል መስሎሽ ነው ይወድሻል ስልሽ። እስራኤል ዘሥጋም ጠይቀዋል። ከመገለጡ አስቀድሞ በሚልኪያስ እንዲህ ብሏቸዋል። አፍቀርኩክሙ አላቸው፣ ወድጃችኋለሁ አላቸው። እስቲ በሉ እናንተ ወንዶች አትሸነግሉ ሴቶቹን። እንደው እህል አይበላልኝ ውሃ ባፊ አልዞረም ሰማይ ሊደፋብኝ ነው አንቺን ካልሰማው ካላየው ካላገኘው እያላችሁ አትደልሏቸው። የሰው ልብ ደግሞ አታንጠልጡ። ማታገቧቸውን ስሙ እናገባለን እያላችሁ ድንግል ማርያም እንዳታሳዝኑ ነግሬያችኋለሁ። ወደጃችኋለሁ ብሎ አሁን ወንዶቹ አክርፈዋል። በዚህ በኩል መንገድ ካለ ተጠቅሙኛላችሁ በኋላ። እስቲ ወደጃችኋለሁ በሉ። ምን ብያችኋለሁ? እኔ እኮ አይደለሁም። እኔማ ጣላችኋለሁ የሆነ ቀን። ማን ያለው ወዳችኋለሁ? እስራኤል ጠየቁ፣ እናንተም ጠይቁ። ምንም የሚያስወድድ ስራ አለን? የለንም። ምግባር የለን፣ ሃይማኖት የለን። እንደው ዛሬ እኮ ሁሉን ነገር እኮ የለንም፣ ጎሎብናል። ሐዋርያው ቅዱስ ጳውሎስ ትሕትናውን ያላብሰን። አሜን በሏ። እንዲህ ይላል። እየሰማችሁኝ ነው? እኔ ድንኳን እሰፋለሁ አለ። እየሰማችሁኝ ነው? በዚህ ዘመን ያለነው ጳውሎሶች ደግሞ ድንኳን ከሚሰፍሩት እንቀማለን። እኔ ደሞዜን ተውኩላችሁ አለ። በዚህ ዘመን ያለነው ደግሞ ለቦነስ እንጣላለን። ልብ አድርጉ። ቅዱስ ጳውሎስ በስራቴ እመካለሁ ይላል። በምኔ? እኛ ደግሞ በወርቅ በቀለበት በሀብት በዘር በምናምን በጎሳ በቆጥ በምናምን ትምክህታችን እሱ ነው። ደግሞ ነገረን መመካትስ በክርስቶስ አለን። በማን በማን? እኔ ሳተ ነው የገሌ ዘር ብትልን እሱ መመካ አይሆንም። አማኑኤልን ነው መመካት አይደል? የሚመካ በማን ይመካ ስላለን? በማን ይመካ ስላለን? በእግዚአብሔር። እና ይገርማችኋል ወዳጆቼ፣ ምን እየነገርኳችሁ ነው? መቼም ወሬ ትወዳላችሁ። ማን ከሁላችን ጋር ይሁን? መንፈስ ቅዱስ ከሁላችን ጋር ይሁን። የስውሯ ማርያም ከሁላችን ጋር ትሁን። በዚህ ተአምረኛ ቦታ ከልባችሁ የመጣችሁ በእግራችሁ አይደለም በሰው የተጠራችሁ በጓደኛ የተጠራችሁ ትኖራላችሁና ድንግል ማርያም ቋጠሯችሁን ፈታ በደስታ ወደ ቤታችሁ ትሸኛችሁ፣ የከበደባችሁን ታቅለልላችሁ። መድኃኔ ዓለም እንባችሁን ያብስላችሁ፣ እንባችሁን ይጥረግላችሁ። ደስ ብሏችሁ ወደ ቤታችሁ ተመለሱ። በሰው ሀገር በስደት ያሉትንም መድኃኔ ዓለም ልመናቸውን ጥያቄያቸውን ይመልስልን። ክፉ አጋንንት ይዟቸው የተሰቃዩትን መድኃኔ ዓለም ይፍታልን። የአስማተኛውን ሰንሰለት ይቁረጥልን። ማን ይቁረጥልን? ማን ይቁረጥልን? ዲያብሎስ ያሰራቸውን እሱ ይፍታልን። ዓለም ያሰረችውን እሱ ይስራልን፣ እሱ ይፍታልን። ኃጢአት ያሰረውን መድኃኔ ዓለም በምሕረቱ ይፍታልን። ማይዜ ተመጻቤ ብሎ እንደጠየቀው የመድኃኔ ዓለምን ስዕል ብቻ ነግሬ ላቁም። ምን እያንኳኳ ነበር ያልኳችሁ? ምን እያንኳኳ? በሩ ምንድን ነው? ተከፍቶ አይታችኋል? አንድም ሰዓሊ በሩን ተከፍቶ ለምን አላሳየንም? እንደው አንድ ሰው እንኳን ከፍቶለታል እንኳን ብሎ ለምን አላሳየንም? ሁሉ በር ዘግቶበታል። ማን ላይ? መድኃኔ ዓለም ላይ። እሱም እናንተ ሰው ቤት ሄዳችሁ ለምሳሌ ያያ ገሊን በር ትደበድባላችሁ። ሰው ካለ አቤት ብሎ መልስ ይሰጣችኋል አይደል? በር ላይ የቆመ ሰው አለ ብሎ። መድኃኔ ዓለም
ባይኖሩ ነው እንጂ ቢኖሩማ ይከፍቱልኛል ብሎ ትቶን ዓለም ሄዱ። አልገረማችሁ? እያለን እኮ የለንም፣ እያለን እኮ አልሰማነውም፣ መተንም እኮ አልመጣንም፣ የለንም። አያችሁ? የሉም ቤት ባይኖሩ ነው እንጂ ቢኖሩ ይከፍቱልኛል ብሎ ትቶ ዓለም ሄዱ። ይደንቀኛል። እንደዚህ ብለን ንስሐ እንገባለን። አንድ ቃል ከኔ ጋር ብቻ ጥሩና ከኔ ጋር እንሂድ። በር ስለዘጋንበት ለመድኃኔዓለም አንድ ቃል እናወራና እንሂድ። ከኔ ጋር ናችሁ? ንስሐ ነው። እጆቻችሁን አንሱና መድኃኔዓለም ሆይ በሉ። ሁላችሁ መድኃኔዓለም ሆይ አንተማ ወደ እኔ መጥተህ ነበር፣ እኔ ነኝ እንጂ ወደ አንተ ያልመጣሁት። መድኃኔዓለም ሆይ አንተማ በሬን እያንኳኳ ነበር፣ እኔ ነኝ እንጂ ያልከፈትኩልህ። መድኃኔዓለም ሆይ አንተማ ትፈልገኛለህ፣ እኔ ነኝ አልገኝ ያልኩ። እንደምትመጣ አውቃለሁ፣ እንደምታነሳኝ አውቃለሁ፣ የተዘጋው እንደምትከፍት አውቃለሁ፣ ታሪኬን እንደምትቀይር አውቃለሁ። መቼ ነው የምትመጣው አልልህም፣ ዛሬ ናና የተዘጋውን ክፈትልኝ። ተከፈተላቸው እንደተባለ ዛሬ ይከፈትላችሁ። ደስ አላችሁ? ይህንን ርዕስ ሌላ ቀን መጥቼ ግን አስተምራችኋለሁ። እሺ? ስላላስተማርኩበት ደስ ስላለኝ ደስታዬን ብቻ ነው የገለጥኩት እንጂ አስተማርኩ ብዬ እኔ ውስጥ ያረካምና መድኃኔዓለም ይባርካችሁ፣ ቅዱስ አምላክ ይቀድሳችሁ፣ ብሩክ አምላክ ይባርካችሁ። ድንግል ማርያም የስውሯ ማርያም እዚህ ቦታ ስንት ዓመት ቢቆይ ነው የሁሉ ልማት ብዬ ተአምር አልኩኝ፣ ጉድ አልኩኝ። ባልናገርማ ንፉግ ነኝ። የቤተ ክህነት ሰው መቼም አሁን ብዙዎቹ አይናገሩም መሰለኝ። እኔ ልናገር ዛሬ መምህር ደረጃ እንደው ማርያምን ነው የምላችሁ። ስዞር ኧረ ሜዳ ሁሉ ቤት ነው። ስዞር በዚህ ፎቅ ነው፣ በታች ግራውንድ የሱባኤ ቤት ይሉኛል። በዚህ እንደዚህ ምንም ትልቅ ህንጻ አለ፣ በዚህ ቤተ መቅደስ አለ። እንደው ተአምር ነው። እንደው ቀን ቀን ሰው እየሰራ ማታ ማታ መላእክት እያገዙ ሳይሆን አይቀርም። መላእክት እያገዙ የመላእክት እጅ ሳይኖርበት አይቀርም። ድንግል ማርያም እጇን ጥላለች፣ ቦታዋ ላይ ረባለች። በዚህ ቦታ በዚህ ዘመን ያለነውን ክርስቲያኖች ልታድነን ድንግል ማርያም ሰብስባናለች። ለዘላለም የድነት ቦታ የፈውስ ቦታ ያርግልን። ይሄንን ቦታ ለዘላለም ደብረ መድኃኒት ያርግልን። አሜን በሏ። እዚህ ቦታ ላይ ያለውን ፈተና መድኃኔዓለም ያቅልልልን። በዚህ ቦታ ላይ ያሉ አገልጋዮችን ያሉባቸውን ፈተና ድንግል ማርያም ታቅልልላቸው። ስራ ካለ ፈተና ስላለ፣ ስራ ካለ ምን አለ? ዲያብሎስ የማይሰራን ሰው አይፈትንም። ታውቃላችሁ? ዮሐንስ አፈወርቅ ምን ይላል መሰላችሁ? ሰይጣን ካልፈተነክ ንቆሃል ማለት ነው ይላል። ምን ብሎሃል? ምን ብሎሃል? ንቆሃል ማለት። እየሰራችሁ መሆናችሁ የሚታወቀው ፈተና ሲመጣ ነው። ወረኛ ይመጣል፣ ነገረ ሰሪ ይመጣል፣ ተንኮለኛ ይመጣል፣ ክፉ ሰው ይሰራል፣ መሰሪ ይመጣል፣ ማያሰራ ይመጣል፣ እንቅፋት ይመጣል፣ ጉልቻ ይመጣል። እነዚህን ሁሉ ድንግል ማርያም በጸሎቷ ታርቅላችሁ። የቅዱስ ያሬድ እናት፣ የአባ ጊዮርጊስ ዘጋስጫ እናት፣ የተክልዬ እመቤት ድንግል ማርያም ከእናንተ ጋር ትሁን።